السلام عليكم ورحمة الله وبركاته. እንደዛ ሰርገብ ድብና አድርገን ደግሰን السلام عليكم ورحمة الله وبركاته. የአላህ ህዝነትና ረህመቱን አይለያችሁ። ወዲያችኋለሁ፣ አፈቅራችኋለሁ። አላህ ሱብሓነሁ ወተዓላ አይኑ ውስጥ ገብታ ነው መሰለኝ እንደዚህ ብቻ የሚያንቀለቅጃት የሰው አይንም ሊሆን ስለሚችል በየጊዜው እየደገሰ ያገባል እንዳይሉኝ እሱን ከሊቷ ጋር ተመካከሬበት እንደሷ ፍላጎት የማረግ ይሆናል። ሌላ ሳውቃቸው የመጣሁት ሱመያ በቃ ተስፋ ቆርጫለሁ፣ የመጨረሻ ነው በቃ ካሁን በኋላ አንድ ቀለበት ያደረኩላትን ያገባዋትን ከሷ ጋር ብቻ መኖር ነው። ከሷ ጋር ብቻ መኖር ነው። ካሁን በኋላ ሌላም ለማግባት አልፈልግም። ቀለበት ከተደረገ በኋላ ካሁን በኋላ ሌላም ደግሜ ማላገባም። አግብቻቸው የሄዱትን አልመለስም። እኔ ከቆረጥኩ ነው። አንዴ እንደ ጅል እንደ በግ እንደ ሞኝ በብዬ ከተከተልኳቸው ሰው እንደ ሞኝ ሊያስበኝ ይችላል። እኔ ግን የዋህነቴና ለሰው ያለኝ ፍቅር ነው። ያው ለሱመያ ሌላ ወንድ ቢሆን እንደዚህ እንደኔ የሚከታተልም የሚለማመጥም አይመስለኝም። የራሱ ጉዳይ ነው ብሎ ዝም የሚለው ብዙ ሰው አውቃለሁ። ልጆች እያሏቸው አይደለም አንድና ሁለት 7 8 ልጆች እያሏቸው ስንት አመት ከኛ የበለጠ 15 እና 20 አመት አብሮ አሳልፈው በትንሽ ግጭት ይለያያሉ። ተመልሶ ማይለማመጣትም አይፈልጋትም። በቃ ይለያያል፣ ይተዋል፣ ሌላ ያገባል፣ አለቀ። እኔ ደግሞ በጣም ጥፋቴ ነው ብዬ በጣም ተከታተልኳት። ብዙ ቦታ ሄድኩላት፣ በጣም ብዙ ቦታ ሄድኩኝ። መደረግ ያለበትንም በጣም ብዙም ለምኛለሁ እና በቃ ይሄ መጨረሻ ነው። ምን ትያለሽ? እኔ እንጃ ባሰብ ሌላ ቦታ ሄጃለሁ። ከራሴ ዓለም ጋር ከራሴ ጋር እያወራሁ ነበር ብዙ ነገር። እኔ እዚህ ጋር ያለው ነው ያተውሪ አንተን ለማውራትማ ብዙ እድል እንዳለኝ ተስፋ እያደረኩ ያን ባለችበት ፈጣሪ ይጠብቃት። መልካም ምኞቴ ነው። ክፉ አይንካት። ምን አይነት እድል አለ ካሁን በኋላ? ምናልባት ማለት ራስ ወዳድ መሆን አልፈልግም። ምን ራሴን ባዳምጥም ብዙ ነገሮች ቢሆኑም ግን ራስ ወዳድነት በጣም ማንነቴ አይደለም። በቃ ካሁን በኋላ እኔ ሱመያ ስሟንም እኮ አልጠራም አልኩ። በቃ ስሟንም አልጠራም፣ ያለችበት እኔ አልፈልግም። የመጨረሻ ውሳኔ ነው። ውድ ቤተሰቦቻችን እሑድ ቀን ቢያንስ ፎቶም ቢሆን ፖስት አደርግላችኋለሁ። የቀለበት ስነ ስርዓቱ ይጀምራል። ከዛ በኋላ ይላል። ሱመያም ሰምተሻል። ምንም ማድረግ አልችልም ካሁን በኋላ እንዳትወቅሽኝ። ራስሽ ነሽ እምቢ ብለሽ ሄድሽው። ለምኜሽ ብዙ ምርጫ ሰጥቼሽ ነበረ። ወይ አዩን ተዋትና ከኔ ጋር ሆነ አላልሽኝ፣ ወይ የምትፈልጊውን አልነገርሽኝ። ከዚህ በላይ ምን ላድርግ? በቃ ባገኝሽ እኮ በቃ ተንበረከኩና ለመንኩሽ፣ አለቀስኩኝ፣ ለመንኩሽ። ምን ላድርግ ከዚህ በላይ በቃ ይሄ። ስለዚህ መጨረሻ ውሳኔ ነው። ስላዳመጣችሁ ያመሰግናለሁ። ሱመያ ማተው ከሆነ አድርሱላት። ሲያለቅስ አለቀስኩ። እናት የለኝ፣ አባት የለኝ፣ ዘመድ የለኝ፣ ብቸኛ ነኝ። በቃ ሽንት ቤት ብድግ አድርጎ የሚያስገባኝ ሰው የለም እና በዙሪያዬ ማንም የለም እና ብሎ አሁን ባለፈ ራሱ በአንድ እግሩ ነበረ እያንካሰተ የሚሄደው። አሁን ደግሞ ሁለቱም እግሩን መርኩስ ተሰብሮ ወዲያኩ አለ እና በውስጤ ብዙ ነገር አለ ብለዋል። እንግዲህ ሚዲያ ላስተላልፈዋል። ከዚህ በፊት አብሮን የሚሰራ ልጅ ነው። ብዙ ዩቱብ ነበር የሚተዳደረው። ያንንም ደግሞ ያው ሰው አዘግቶበታል መሰለኝ። ድጋሚ ያስከፈተ። ድጋሚ ደግሞ አሁን እንዴት እንደሆነ እኔ እንጃ። እኔ ዛሬ ሲዛዛር ነው ያየሁት። በእውነት ያሳዝናል። አላህ ይዘንለት። ያው የሀገራችን ልጆች የተለያየ ከማይረባ ሰው ብሎ በቃ አሁን በጣም በሀገራችን ላይ ያለ ነገር ያስጠላል። ያስደስት ነገር የለም። አስቸጋሪ ነው። ብቻ አመት ቢመጣ ሰው ያርዳሉ። ኢድ ቢመጣ ጓደኛ ለጓደኛ ይተራረዳል። ከባድ ነው። ከባድ ጊዜ ደርሰናል። እንግዲህ አላህ ጥሩ ዘመን ያምጣልን፣ ጥሩ ጊዜ ያምጣልን። አንሻም ደግሞ ሁላችንም እንርዳ። ወላሂ በጣም ያሳዝናል።
በጣም ያሳዝናል። እኔ ወላሂ ያለቀስኩ ማለት ማንም የለኝ አለ። ወደ ውጭ 2 ሚሊዮን ያስፈልጋል እንኳን 2 ሚሊዮን 50 ብር ለኔ በጣም ተራራ ነው ብሎ ሲያለቅስ አይቼዋለሁ። እኔም አለቀስኩ በእውነት። ሁላችንም እንርዳ፣ ወንድማችን ነው። ትናንትና በግፉም በደጉም ያው ተሰብስበናል። ዛሬ ደግሞ ለችግሩ ያው ሰው ደግፎት ነው። አገራችን ላይ ቤተሰብ ከሌለ አንድ ሰው ከሌለ ወይ አባት እናት እህት ከሌለ ያው እንደዚህ ነው ማለት ነው። ድሮም ያለ ቤተሰብ እንደሚኖር ድሮም አሳውቋል። እሱማ ትንሽ ያፍ እንትን አለው እንጂ ያፍ ጮመነት አለው እንጂ ልጁ ያሳዝናል። ግን አልጠቀመውም። ከማይረባ ጓደኛ ውሎ መጨረሻ ላይ ሲያዝ ሁሉም ጣል አረገው እና አሁንም ያው የሚዲያ ህዝብ ይርዳኝ ወንድመቶቼ፣ ሰርቼ ታክም ጤነኛ ሆኜ ሰርቼ ከፍላለሁ ይላል። ያኔ ምስጋና ማቅረብ ነው እንጂ እሱ ሰርቶ ለማን ከፈለ? ማን በከፈለ ይከፍላል? እና እንደዛ ነው። እና ሱመያና እንትና በጣም ሰክረዋል፣ አብዲዋል። ዱንያ እንደዚህ ቢዝነስ እንደዚህ ሱብሃንአላህ። ለማንኛውም አድርሱለት ይሄ ቪዲዮ። አንተ ሰው እኮ እየፈለግህ ልታጸጅ